ኦሪት ዘፍጥረት ምዕራፍ 16 የአብራም ሚስት ሶራ ግን ለአብራም ልጅ አልወለደችለትም ነበር። ስሟ አጋር የተባለ ግብፃዊት ባሪያም ነበረቻት። ሶራም አብራምን እነሆ እንዳልወልድ እግዚአብሔር ዘጋኝ፣ ምናልባት ከእርሷ በልጅ እታነጽ እንደሆን ወደ እርሷ ግባ አለችው። አብራምም የሶራን ቃል ሰማ። አብራምም በከነዓን ምድር 10 ዓመት ከተቀመጠ በኋላ የአብራም ሚስት ሶራ ግብፃዊት ባሪያዋን አጋርን ወስዳ ለባሏ ለአብራም ሚስት ትሆነው ዘንድ ሰጠችው። እርሱም ወደ አጋር ገባ፣ አረገዘችም። እንዳረገዘችም ባየች ጊዜ እመቤቷን በዓይኗ አቃለለች። ሶራም አብራምን መገፋቴ ባንተ ላይ ይሁን፣ እኔ ባሪያዬን በብብትህ ሰጠሁ። እንዳረገዘችም ባየች ጊዜ እኔን በዓይኗ አቃለለችኝ። እግዚአብሔር በእኔና ባንተ መካከል ይፍረድ አለችው። አብራምም ሶራን እነሆ ባሪያሽ በእጅሽ ናት፣ እንደ ወደድሽ አድርጊባት አላት። ሶራም ባሰቃየቻት ጊዜ አጋር ከፊቷ ኮበለለች። የእግዚአብሔር መልአክም በውሃ ምንጭ አጠገብ በበረሃ አገኛት። ምንጩም ወደ ሱር በምትወስደው መንገድ አጠገብ ነው። እርሱም የሶራ ባሪያ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ? አላት። እርሷም እኔ ከእመቤቴ ከሶራ የኮበለልኩ ነኝ አለች። የእግዚአብሔር መልአክም ወደ እመቤትሽ ተመለሺ፣ ከእጇም በታች ሆነሽ ተገዢ አላት። የእግዚአብሔር መልአክም ዘርሽን እጅግ አበዛለሁ፣ ከብዛቱም የተነሳ አይቆጠርም አላት። የእግዚአብሔር መልአክም አላት፣ እነሆ አንቺ ጸንሰሻል፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ፣ እግዚአብሔር መቸገርሽን ሰምቷልና። እርሱም የበዳ አህያን የሚመስል ሰው ይሆናል። እጁ በሁሉ ላይ ይሆናል፣ የሁሉም እጅ ደግሞ በእርሱ ላይ ይሆናል። እርሱም በወንድሞቹ ሁሉ ፊት ይኖራል። እርሷም የሚናገራት የነበረውን የእግዚአብሔርን ስም ኤልሮኢ ብላ ጠራች። የሚያየኝን በውኑ እዚህ ደግሞ አየሁትን ብላለችና። ስለዚህም የዚያ ጉድጓድ ስም ብኤር ለሃይሮኢ ተብሎ ተጠራ። እርሱም በቃዴስና በባሬድ መካከል ነው። አጋርም ለአብራም ወንድ ልጅን ወለደችለት። አብራምም አጋር የወለደችለትን የልጁን ስም እስማኤል ብሎ ጠራው። አጋር እስማኤልን ለአብራም በወለደችለት ጊዜ አብራም የ86 ዓመት ሰው ነበረ።